እንዲሁ ተቂያችን መባረራችን ለበጎ እንዲሆን አሁን ገባኝ በል ሂዲ አትሞቅሞቅ ታንጉት የምትገባው ለዚያ ሽርጥርጥ አይደል እንደና ያሉት ወንዴው ሲጀመር ለዚህ ከሆነ የምገለፈጠው መጥፊያ ያደርሰዋል ማለት ነው። ለምን ስጌን ፈሽቶ ላሞራ አጥንቴን ፈሽቶ ለልፋስ ያሰጡትም በል አይድል እሺ አሁን ከዛ ተባረናል። ከዚህ ደግሞ ወሬስ ነው የምንባረረው? እንዲሁ ይኸው የሀገሬን ታቦት ነው መለጨቅልኝ ታንጉቴን እኔ ሳላረግ ባይኔም እንቅልፍ አይዞር። ይኸው እድሜው ረጅም ነው። ስሙ ስትጠራው መጣ። አረፍ በል ዳግም አረፍ። አመሰግናለሁ ጋሽ። በእውነት ነው አሚና፣ አንቺ ከኛ ጋር ስላለሽ እድለኞችም ነን ደስተኞችም ነን። አይደለም እንደ ልጆች? እውነት ነው። እሷ ባትኖር ይሄን የመሰለ ምግብ ማን ይሰራ ነበር? ገና መቼ ቀመስከውና ነው እንደዚህ የምትለው? እንዴ ጣፋጭ እንደሆነ ገና ከሽታው ራሱ ያስታውቃል። አንቺ ራሱ በጥያቄ ከመመላለስ አመሰግናለሁ አትይም እንዴ? እሺ አመሰግናለሁ ዳጊ። ጋሼ እባክዎትን ይባርኩትና እንመገብ። እሺ ወንድ አጥር ወደነ ናሆም ቤት መጥቷል ማለት ነው። እንግዲህ ወንድ አጥር ምን ብሏን ያነ አልጫ ያነ ሴታ ሴት ሳይሆን ታንጉቴን የኔ ነው መሆን ያለባት። ስለዚህ ታንጉቴን እንደምንም ብዬ ከጄ ያስገባለሁ። ለነገሩ ከሀገራችንም ከቀያችን የተሰደድነው የተባረርነው ለበጎ ነው። ምክንያቱም ታንጉቴን ሳስብ ልቤ ይሞቃን ብሏል ማለት ነው። እንግዲህ ወንድ አጥር እናም እንግዲህ ወንድ አጥር ነው በሩን ጓ ያደረገው ማለት ነው። እንግዲህ ኑሐሚን በጣም በሚገርመው ሁኔታ ናሆምም ያው ከዳግም ጋር ተታርቋል ማለት በቃ ዳግም በጣም ደስ ነው የምትለው ኑሐሚን እውነት ለመናገር እና አስተባብራ ነግረዋለች። ምንድነው ያለችው? እኔ እህትህ ነው ልሆን የሚገባው። እስኪ ኤርሚያስን አሁን ኤርሚያስ በጣም ደስ በሚል ሁኔታ እህቴ ብሎ ጠራኝ እና ስለዚህ አንተም እንደዛ እንድትሆንልኝ ነው የምፈልገው ብለዋለች። እና እሱም እንግዲህ ያው እሱም ያው ደስተኛ አይደለም እና እኔም እህቴ እንድልሽ ነው የፈለግሽው እና ያላት በእርግጥ ለሱ ከባድ ነው ለሱ በጣም ነው የሚከብደው። ቢሆንም ግን እውነታው ደግሞ ይሄ ነው። የእህቱ ማለት እሷ የወንድሙ ሚስት ናት የናሆም ሚስት ናት። ናሆም ደግሞ ወንድሙ ነው። ስለዚህ ምንም እንኳን ናሆም አንዳንድ ጊዜ ቢያስቀይመውም ሁለቱም ቢፋፋቁም ዞሮ ዞሮ ግን ዝምድ ያው ማለት ወንድምነቱ ማይፋቅ ነው። ስለዚህ አሁን እሱ አምኖ መቀበል ነው ያለበት። እናም እንግዲህ ወንድ አጥር ከመጣ በኋላ ምን ተፈጠረ? ወንድ አጥርስ ምን አደረገ? እንዳለው ታንጉቴን አሁን የራሱ ማድረግ ይችላል ወይ? ወዴትስ ሊወስዳት ይችላል? ምክንያቱም ኑሐሚን ማንንም ሰው አፍቅሬም አላውቅም ማፍቀርም አልችልም ከናሆም ውጭ ነው ያለችው። እሺ ከናሆም በፊት እኔን አግኝተሽ ቢሆን ታፈቅሬ ነበር ወይ ብሎ ሲጠይቃት ዳግም ራሱ አይ ልብህ ይሰበራል አትጠይቀኝ ብላው ነበር። ነገር ግን ደግሞ በቃ ምንም አይመስለኝም ንገሪኝ ሲላት ተናግራለች። እኔ ከናሆም ውጪ ማንንም ማፍቀር አልችልም አላፈቅርም ነበር ነው ያለችው። በቃ ከሱ ፊት እንግዲህ ወንድ አጥራውን ከናሆም በፊት ነው ግን አላፈቀረችውም። ኤርሚያስ ራሱ ያፈቀርኩት መስሎኝ ነበር ነገር ግን በጥቅም ስላሰረኝ በጥቅም ስለያዘኝ እንጂ ምንም አይነት ፍቅር እንደሌለ ነው የተረዳሁት ብላለች። ናሆም ግን ያየችው ቀን ነው የወደደችው ያኔ ስልክ የተቀያየረባቸው ጊዜ ማለት ነው። ምንም እንኳን ገጸ ባህሪው ላይ ያለው ልጁ ቢቀየርም ዋናው ነገር ናሆም የሚለው ገጸ ባህሪ ነው እና ስለዚህ እሱን መጀመሪያ ቀን ነው የወደደችው ማለት ነው። ስለዚህ ማንንም ልወድ አልችልም በሱ ልክ ብላለች። እናም እንግዲህ ኤሚንም ምን ላይ ነች የሚለው ነው እናወራለን ማለት ነው ውዶችዬ። ታዲያ ቪዲዮውን ስትጀምሩ ላይክ ሰብስክራይብ ያደረጋችሁ ጀምሩ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት እጋብዛለሁ የኔ ተወዳጆች። እንግዲህ ኑሐሚን ድራማ በጣም ደስ የሚልና በጣም የሚያጓጓ ድራማ ነው ማለት ነው። እንግዲህ ጩና ደግሞ ዳግምን አፍቅረዋለች ማለት ነው። ጩና እንግዲህ ስልኩን ሰርቀው ነበረ በደወለበት ሰዓት ታዲያ ድምፁ ራሱ ማርኳታልና እንግዲህ ጩና ሳታፈቅረው አልቀረችም ዳግምን ማለት ነው ዳግምን። ስለዚህ ዳግም ደግሞ አሁን ላይ ያው ኑሐሚንን ለመርሳት ሲል ጩናን ይቀርባታል ብዬ አስባለሁ። ምክንያቱም ጩናን ሊቀርባት የሚችልበት ምክንያት ምንድነው? አንደኛ ነገር ኑሐሚንም እኔ እህትህ ነኝ ጥሩና ቆንጆዬ ሚስት ደግሞ ታገባለህ ብለዋለች እንዴ እና ልታጭልኝ ነው እንዴ እያላት ነበረ። ስለዚህ ጩና ደግሞ ሳላስበው ግን ይሄ ልጅ ምንድነው የሆንኩት እያለች ነው። አምራን ያደረገችው ነገር በጣም እኔ በቃ ማለት አንዳንድ ጊዜ ሰው አይለወጥም በቃ ምንም አይለወጥም የሚባለው ምን አይነት ሰው ነው? እንደ አምራን አይነት ሰው ነው። እንደ አምራን አይነት ሰው በቃ አይለወጥም ሊለወጥም አይችልም የሚባል ማካበድ አይደለም በቃ ማጋነንም አይደለም። ምክንያቱም አምራን አሁንም ደግሞ መልሳ የነሱ ጥላት እየሆነች ነው ያለችው። ምክንያቱም
ነግሯታል። ያው ገንዘባቸውን ጩና የሰረቀችውን ገንዘብ በሙሉ ስልካቸው ሳይቀር ገንዘባቸው ቦርሳውን ሙሉ ነገር ወስዳ ሰጥታለች። በእርግጥ በዚህ ጩና በጣም ነው የተናደደችባት። ሆኖም ግን እሷ ደግሞ የምትፈልገው ነገር ስላለ ይዛ ሄዳለች። በዚህ ዳግም የሚደሰት መስሏት ነበረ አምራን። ነገር ግን በፍጹም በዚህ አልደሰትም ብሏል። በቃ እውነተኛ ፍቅር ማለት እንደዚህ ነው ወዶች። የምር አሁን ዳግም ከልቡ ነው የሚያፈቅራት በቃ ኑሐሚንን። ስለዚህ እህት ለማድረግ አደርጋለሁ እህት ትሆኛለሽ እሺ ብሏል። ግን ደግሞ ለናሆም አጃቢ ሆኖ የሚወዳት የሚያፈቅራት ኑሐሚንን መዳር ለሱ በጣም ከባድ ነው። ከዛ ባለፈ ግን አምራን ጋር ሆኖ ኑሐሚንን በፍጹም መጉዳት አይፈልግም። አምራን ግን ትናንትና የተሳሳተችውን ስህተት እንግዲህ ወይዘሮ ዝናሽ ዋስ ሆና ቤተሰቤን ግን እንዳትነጊ ከቤተሰቤ ጫፍ ግን እንዳትደርሺ ብላ አስጠንቅቃ ያስፈታቻትን አሁንም ድጋሜ ኑሐሚን ማለት እንግዲህ ለወይዘሮ ዝናሽ ቤተሰብ ናት እኮ የልጇ ሚስት ልትሆን የተዘጋጀች የልጇ ጮኛ ነች። እሷን ስታጠቃ ወይም ደግሞ የእሷን አፈቅርሻለሁ ማለት ኑሐሚንን እንግዲህ ማግባት አለብኝ ያና ልጫማ እሷን መግቢያው ላይ እንዳስቀመጥኩላችሁ እሷን ሊያገባ እሷን ያና ልጫ አያገባትም። እኔ ወንዳ ወንዱ እኔ ጀግናው እኔ ወንዳ አጥር ነኝ የታንጉት የባል መሆን ያለብኝ እያለ ይዛተ ነው። ይሄን የሚዝት ሰውዬ ወደ ቤት ይዞ መሄድ ማለት ምን ማለት ነው? አምራን ምኗን ነው የሚያማት? በጣም ነው የምታሳዝነው፣ በጣም ነው የምታሳፍረው ማለት ነው። እናም እንግዲህ ኤሚንና ፋንትሽ እንግዲህ በጣም ደስ በሚል ሁኔታ ሕክምናውን በተሳካ ሁኔታ ፈጽመዋል ማለት ነው። ኤሚንም በሙሉ ጤነኝነት፣ ወይዘሮ ፋንትሽም ደግሞ በሙሉ ጤነኝነት ናቸው። ስለዚህም እነሱ በቀጣይ ክፍል ይመጣሉ ማለት ነው እና ይሄ በጣም ነው ደስ የሚለው። እንግዲህ ኤሚን መጣች ማለት ደግሞ በደህና ሁን መጣች፣ ደህና ሁና ተመለሰች፣ ዳነች ማለት ደግሞ የኑሐሚንና የናሆም ሰርግ ከሱ በመቀጠል የሚሆን ነው። ነገር ግን ይህ እንዳይሆን ደግሞ አምራን እያጨናገፈች ትገኛለች። በቃ እያበላሸች ትገኛለች ማለት ነው። ምክንያቱም በምን አድርጋ ነው አምራን ይሄን ያደረገችው? ወንድ አጥርን ይዛ መታ ነው። በዛ ላይ ደግሞ የዳግምን ስልክ እንግዲህ ሰርቃለች ጩና። እንግዲህ ዳግምና ጩና ፍቅረኛሞች ይሆናሉ ብዬ አስባለሁ። እስኪ እናንተስ በዚህ ጉዳይ ምን ትላላችሁ ዶችዬ? ወንድ አጥር ግን እንግዲህ ከቀዩ ተባሯል። በጣም እየፈራ ያለው ጨቅላይ ደግሞ ምንድነው እንዴ? ከቀያችን ተባረርነ በማን ምክንያት? በዚች ልጅ ምክንያት። አሁንም ደግሞ ከዚህ ተባረርን። እንደ ወዴት ይሆን መሄጃችን? እኝክ እያለ ይገኛል ማለት ነው። እውነትም እኝክ አሁን እኝክ ቦታዋን አገኘች። የምር አሁን ነው እኝክ የሚያስብለው እንዴ። እና አዲስ አበባ እንኳን ሰፊ ናት ቢባረሩም ግን ደግሞ ምንድነው ሊፈጠር የሚችለው ሲባል አቶ ለይኩን እንግዲህ ቤቱ ድረስ አንኳኩቶ ሄደ ማለት ወንድ አጥር ፈረደበት ነው። ምክንያቱም ሰው ቤት ሰው ተብሎም አይገባም። እና እንግዲህ ያንኳኳው እኔ ወንድ አጥር ነው ብዬ አስባለሁኝ። ምክንያቱም አምራን እወስድሃለሁ አሳይሃለሁ ብለዋለች። በእርግጥ ጩና ራሱ እንዴ ምን አገባሽ አንቺ የራስሽን ህይወት ለምን አትኖሪም እንዴ? እነዚህ ሰዎች ረስተውሻል፣ በቃ አንቺም ረስተሻቸው የራስሽን ህይወት ኖሪ ነው እያለቻት የነበረው ከዚህ በፊትም። እሷም እንግዲህ እንዴ ታዲያ እኔ ማንን ኖሮ ነው የምኖረው? እየኖርኩ ያለሁት እኮ የራሴን ህይወት ነው ብላለች። ግን የራሷን ህይወት እየኖረች ነው ወይ ስንል የራሷን ህይወት እየኖረች አይመስልም። ምክንያቱም የራሷን ህይወት ለመኖር እኮ የዚህን ያክልም እንደዚህ ማድረግ አይጠበቅባትም ነበር። የሰው ህይወት ማበላሸት፣ የወይዘሮ ዝናሽን ቤተሰብ መበጥበጥ፣ እነ ናሆምን እነ ኑሐሚንን መበጥበጥ አያስፈልግም ነበር። እውነት ለመናገር ኤርሚያስ አሁን ላይ ተለውጧል። ኤርሚያስ እንግዲህ ሁላችንም እንደምናውቀው እንደ ኤርሚያስ አይነት በጣም ከባድ ሰው አልነበረም። በቃ ጸባዩ በጣም ከባድ ነበረ። ኢቭን እንኳን ምን እያለቻት ነበረ ጩና ማለት ነው ለአምራን እንዴ አምራን በእርግጥ ይሄ ልጅ እኮ በጣም ደስ የሚል እስኪ እዩ ምን ይወጣለታል ሸበላ እኮ ነው እያለች እንግዲህ ለጩና ስትናገር ነበረ አምራን። እንዴ አምራን ስለ አምራንን ደግሞ እንዴ አንቺ እንደዛ እንደ እውነቷንም ነው እውነት ለመናገር እንደ ኤርሚያስ የሴቷ ኮርማነሽ እንደ እያለቻት ነው። እና እውነት ማለት ዳግምንም አይተሽዋል እንደ ሞክረሽዋል እንደ ለማለት ነው የፈለገችው። ነገር ግን አምራን ይሄንን እያለች ያለችው ምንድነው በእውነት ለመናገር ዳጊ በጣም የተጎዳ ልጅ ነው። እና በጣም በቃ በተለይ ዳጊ
ናሆም ራሱ እየጎዳው ነው ያለው ማለት ናሆም አንዳንዴ ከንግግር አንተና አባትህ ከመጣ ወዲህ ነው ድርጅታችን የከሰረው አለ። በእርግጥ ያን ያለበት ምክንያት ዳግምም ቀላል ነገር አልተናገረም። አንተ እኮ ከጸሐፊያችን ጋር ፍቅር ሲያጫውት አይደል እንዴ እየተበላሸው ማለት በቃ እንደዚህ የከሰረው ድርጅቱ እንደዚህ እንዲከስር ያደረገው እኮ አንተ ነህ ከጸሐፊ ጋር አለ። እና ጸሐፊ ከመሆኗ በፊት ነው እሷ የምትወደው የምታፈቅረው። ይህን ደግሞ ዳጊ ጠንቅቆ ያውቃልና ዳጊም የንግግር ጉድለት ነው። በዛ ላይ ደግሞ ናሆምም ሲመልስ ደግሞ አይ ካልክስ አንተና አባት ወደ ህይወታችን ከመጣችሁ በኋላ ነው ሲለው ናሆም ይህንን ሲናገር ዳጊ ደግሞ ምን ተሰማ? አሀ እኔ ባዳ ነኝ ለካ ለዚህ ቤት እኔ ለካ ወንድም አይደለሁም ማለት ነው አይነት ነገር ተሰማውና በእርግጥ አቶ ለይኩንም አዝኗል እዚህ ጋር። ምክንያቱም አቶ ለይኩን ዳግምን ሰርፕራይዝ ያደረገው ነገር የለውም። እነ ናሆምን ግን እንግዲህ ድርጅቱ በዚህ ልክ ከስሮ አይደል እንደ ያን የመሰለ ቤት ወስደህ ሰርፕራይዝ ያደረካቸው ሲለው አቶ ለይኩን በጣም ነው የደነገጠው። በጣም ማለት አሁን ምን ልናገር አለ። አሁን ምክንያቱም ሁለታችሁንም እኔ አላበላልጥም፣ ሁለታችሁም ለእኔ እኩል ናችሁ እያለ ነው። ማን? አቶ ለይኩን። ያን ያለ ሰው ደግሞ መስጠት ያለበትንም ነገር የሚሰጠው ምን አድርጎ ነው? በቃ እኩል ነው ማለት እነዛን ሰርፕራይዝ አድርጓል። ስለዚህ ይህንንም ልጅ ሰርፕራይዝ ማድረግ አለበት። ወይዘሮ ዝናሽም ከዚህ በፊትም ነግረዋለች። በቃ አባቱ ታሰረ አይደለ ስለዛ እንደዚህ እንደ ናሆም ነው ልናየው የሚገባው ብላለች። እና እንግዲህ በዚህም አቶ ለይኩን ትንሽ ቀር ብሎታል ማለት ነው። እንግዲህ ቀጣይ ምን ሊፈጠር ይችላል ስንል ዳጊ የተናገረው ከዚህ በፊት ያው አምራን ኤሚን እህቴ በሰላም ከመጣችልኝ በኋላ ወደ ነበርኩበት ወደ ክፍለ ሀገር ማለት ነው እሄዳለሁ ብሏል። እና ምክንያቱም ኑሐሚን እዛ ቤት ሆና እሱም እዛ ቤት ሆኖ ላለማየት ይመስላል። ነገር ግን አሁን ጮና ጋር ከጀመረ ኑሐሚንን ቶሎ የመርሳቱ ነገር ይመጣል ብዬ አስባለሁ። እንግዶችዬ እስቲ እናንተስ ምን ትላላችሁ? ኤሚን ደህና በመሆኗ በመዳኗ በጣም ደስ ብሎኛል። ወንድ አጥር ግን ያው ድጋሜ እንቅፋት ሊሆን መጥቷል ማለት ነው። በጣም ነው ያናደደው ማለት ነው። ወንድ አጥር በቃ ልክ አሁን ሊዳሩ ሽርንጉድ እየተባለ መጣ። በጣም ከባድ ነው። እንግዲህ እስኪ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። ላይክ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ ተወዳጆች።